የመጥምቁ ቅዱስ ዮሐንስ የመንገድ ጠራጊው ታላቅ ነቢይ፣ የሐዲስ ኪዳን መግቢያና ሰማዕትነት። በመጽሐፍ ቅዱስ ታሪክ ውስጥ ከሁሉ የሚበልጥ ነቢይ ተብሎ በጌታ በራሱ የተመሰከረለት አንድ ታላቅ ሰው አለ። እርሱም መጥምቀ መለኮት ቅዱስ ዮሐንስ ነው። ዮሐንስ የብሉይ ኪዳንን ዘመን የዘጋና የሐዲስ ኪዳንን መንገድ የጠረገ በመንፈስና በኃይል የመጣ ነው። የመጥምቀ መለኮት ቅዱስ ዮሐንስ ሙሉ ታሪክ የዘላለም ቃል ኪዳን አካል ነው። የተወለደ ተአምሮ ምን ነበረ? በአገልግሎቱ ያስተማረው ትምህርት ምንድን ነው? ኢየሱስ ክርስቶስ ያስተዋወቀው እንዴት ነው? እና ሰማዕትነቱስ ለምን ነበር? የመጥምቀ መለኮት ቅዱስ ዮሐንስን ሙሉ ታሪክ በጥልቀት እንመረምራለን። አብራችሁን ዝለቁ። የተስፋ ቃል ልጅ የመጥምቀ መለኮት ቅዱስ ዮሐንስ ወላጆች ካህኑ ዘካርያስና ቅድስት ኤልሳቤጥ ነበሩ። ሁለቱም ጻድቃን ቢሆኑም በዕድሜያቸው ምክንያት ልጅ አልወለዱም ነበር። ነገር ግን ዘካርያስ በቤተ መቅደስ ሲያገለግል የእግዚአብሔር መልአክ ቅዱስ ገብርኤል ተገልጾለት የሚወልደው ልጅ ታላቅ እንደሚሆንና በእግዚአብሔር ፊትም ታላቅ ይሆናል ብሎ ትንቢት ተናገረ። ቅድስት ኤልሳቤጥ በእርግዝናዋ 6ኛ ወር ላይ እያለች የእመቤታችን ቅድስት ድንግል ማርያምን ድምፅ በሰማች ጊዜ በማኅፀኗ ያለው ቅዱስ ዮሐንስ በደስታ ዘለለ። ይህ በሉቃስ ምዕራፍ 1 ከቁጥር 41 ላይ ያለ እውነታ ነው። ይህ ማለት ዮሐንስ ገና በማኅፀን እያለ በመንፈስ ቅዱስ ተሞልቷል ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ ከሕፃንነቱ ጀምሮ በመንፈስና በኃይል እንደ ኤልያስ መጣ። በምድረ በዳ ያድግ ነበር። ልብሱም ከግመል ፀጉር የተሠራ ሲሆን ምግቡም አንበጣና የበረሃ ማር ነበር። ይህ ጽኑ የብቸኝነት ሕይወት የእስራኤልን ሕዝብ ለማዘጋጀት ያደረገው ንስሐ የተመላበት የዝግጅት ጊዜ ነበር። መጥምቀ መለኮት ቅዱስ ዮሐንስ ከሕዝቡ ብቻ ሳይሆን ከፈሪሳውያንና ከሰዱቃውያን ጋር ፊት ለፊት ይጋፈጥ ነበር። እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አሳያችሁ? በማለት በግልጽ ይወቅሳቸው ነበር። እርሱም በሥጋ ከመወለድ ይልቅ እውነተኛ የልብ ለውጥ ንስሐን የሚመጥን ፍሬ እንደሚፈልግ ያስተምር ነበር። ለወታደሮችም ለቀረጥ ሰብሳቢዎችም ንስሐንና ጽድቅን አስተምረዋል። የመጥምቀ መለኮት ቅዱስ ዮሐንስ ዋነኛ ዓላማ የመጣው ኢየሱስን ለማስተዋወቅ ነበር። ኢየሱስ ክርስቶስ ወደ እርሱ ሲመጣ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በማለት መስክሯል። ዮሐንስ የእውነተኛው መሲህ ማንነትን ሳይደብቅ በግልጽ አስረድቷል። የኢየሱስ ክርስቶስ ጥምቀት። ኢየሱስ ክርስቶስ ራሱ በዮሐንስ እጅ ለመጠመቅ ሲመጣ ዮሐንስ ተቃውሟል። እኔ በአንተ መጠመቅ ሲገባኝ
አንተ ወደ እኔ ትመጣለህን አለው። ኢየሱስ ክርስቶስ ግን ጽድቅን ሁሉ መፈጸም ይገባናልና አሁንስ ተው አለው። በዚህ ጊዜ ዮሐንስ ኢየሱስን አጠመቀም። የእግዚአብሔር ምስክርነት። ኢየሱስ ክርስቶስ ከተጠመቀ በኋላ መንፈስ ቅዱስ እንደ ርግብ ወርዶ በእርሱ ላይ አረፈም። ከሰማይም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ መጣ። ዮሐንስም ለመሲሁ መለኮታዊ ማንነት በገሃድ ምስክር ሆነም። ዮሐንስ ስብከቱ በሕዝብም በገዢዎችም ዘንድ ተሰማ። የገሊላ ገዢ የነበረው ሄሮድስ አንቲጳስን ወንድምህን የፊልጶስን ሚስት ሄሮድያዳን ማግባት አይገባህም በማለት በግልጽ ወቀሰው። ዮሐንስ ለሕጉና ለሥነ ምግባሩ ጥብቅና ቆሟል። በሄሮድያዳ ግፊት ሄሮድስ ዮሐንስን አስሮ ነበር። በሄሮድስ የልደት በዓል ላይ ሄሮድያዳ ሴት ልጇን ሰሎሜ በማነሳሳት ሄሮድስን የመጥምቀ መለኮት ቅዱስ ዮሐንስን ራስ በሰፌድ ስጠኝ የሚል አስከፊ ጥያቄን እንድታቀርብ አደረገች። ሄሮድስ በልጃገረዷ ጥያቄ ምክንያት ዮሐንስን ሊገድለው ወሰነም። ዮሐንስም ተገድሎ ራሱ ለሰሎሜ በስጦታ ተሰጠ። ይህ የመጥምቀ መለኮት ቅዱስ ዮሐንስ አሳዛኝ ፍጻሜ ለእውነትና ለጽድቅ መቆም እየተከፈለ በመጨረሻም መስዋዕትነትን በግልጽ የሚያሳይ ነበረም። ዮሐንስ ታላቅ ሰማዕት ብቻ ሳይሆን ኢየሱስ ክርስቶስን ለማስተዋወቅ በምድር ላይ የኖረ እጅግ ታማኝ ሰው ነበረም። የመጥምቀ መለኮት ቅዱስ ዮሐንስ ጽናትና እውነትን መናገር ልቦትን ነክቶታል። ሐሳቦትን በሐሳብ መስጫ ሳጥን ላይ ያጋሩን። ሰላም ሁኑ።